የሀገራት ጥንካሬ መለኪያ እንዴት ተቀየረ? የትላንትናው ልዕለ ኃያልነት ዛሬ ላይ ዋስትና መሆን ያቃተውስ ለምንድን ነው? ለበርካታ አስርት ዓመታት የዓለም የኃይል ሽግግር ስሌት እጅግ ቀላል ነበር። ፔትሮሊየምን የተቆጣጠረ ዓለምን ይገዛል። አሁን ግን ይህ ታሪክ እያበቃ ነው። ዛሬ ላይ ዓለምን ለማንበርከክ የነዳጅ ጉድጓድ ባለቤት መሆን ብቻውን በቂ አይደለም። ታዲያ በዚህ ውስብስብና ፉክክሩ በከረረበት አዲስ የዓለም መልክዓ ምድር ውስጥ የአፍሪካና የኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል? በታላላቆቹ የኃይል ፍልሚያ የውክልና ጦርነት ማስተናገጃ ሜዳ እንሆናለን ወይስ ይህንን ሽግግር ወደ መልካም አጋጣሚ ቀይረን አዲሱ የእድገት ማዕከል እንሆናለን? ቆይታችን ለዚህ መልስ አለው። የዓለም ፖለቲካ ከየት ወጥቶ የት እየሄደ ነው የሚለውን ለመረዳት የዘመናችንን ጥልቅ ያስተሳሰብ ለውጥ ወይም ፓራዳይም ሽፍት መመልከት ግድ ይለናል። ከሁለተኛው የዓለም ጦርነት በኋላ ዓለም በዋሽንግተንና በሞስኮ የነጠላና የሁለትዮሽ ኃያልነት ወይም ዩኒፖላር ኤንድ ባዮፖላር ፍልሚያ ስር ኖራለች። አሁን ግን ያ ዘመን ያበቃ ይመስላል። ዛሬ የኃይል ማዕከል ተከፋፍሏል። አትላንቲክ በኔቶ ኃይሎች፣ እስያ በቻይናና ሩሲያ ጥምረት እንዲሁም ግሎባል ሳውዝ አፍሪካን ጨምሮ በማደግ ላይ ባሉ ሀገራት እየተያያዘ ነው። በዚህ ታሪካዊ ሽግግር ውስጥ ኢትዮጵያ ትልቅ ስፍራም አላት። ገና ከጥንቱ የተባበሩት መንግስታት ድርጅት፣ የአፍሪካ አንድነት ድርጅትና የገለልተኛ ሀገራት ንቅናቄ መስራች በመሆን የዓለምን ፖለቲካ ሚዛን ለማስጠበቅ የሰራች ሀገር ናት። ዛሬም ይህንን ታሪክ ሚናዋን አድሳ የዓለም ፖለቲካ ከምዕራብ ወደ ደቡብ በሚያደርገው ፍሰት ውስጥ የግሎባል ሳውዝ ጠንካራ ድምፅ ሆና ብቅ ብላለች። ታዲያ የዓለም ዕጣ ፈንታ ምን ሊሆን ነው? በያዝነው 21ኛው ክፍለ ዘመን አጋማሽ ላይ ዓለም በሶስት እርከኖች የተከፈለ የወደፊት ጊዜን እያስተናገደ ነው። የመጀመሪያው እርከን አሜሪካና ቻይና ፉክክር ሲሆን፣ ሁለተኛው እርከን ሩሲያ፣ የአውሮፓ ህብረት፣ ህንድና ብራዚል ናቸው። እነዚህ እንደ ሚዛን ጠባቂ ስብስቦች ሆነው ያገለግላሉ። ሶስተኛው እርከን አፍሪካ፣ ላቲን አሜሪካና ደቡብ ምስራቅ እስያ ናቸው። እነዚህ የሶስተኛው እርከን ሀገራት ዕጣ ፈንታ ሁለት ብቻ ነው። ወይ የራሳቸውን ኃይል የዲጂታልና የውሃ ደህንነት በተግባር አረጋግጠው አዲስ የዓለም የእድገት ማዕከላት ይሆናሉ። ካልቻሉ ግን የልዕለ ኃያላኑ የሀብት መበዝበዣና የውክልና ጦርነት ቀጠናዎች ወይም ፕሮክሲ ዋር ዞንስ ይሆናሉ። በዚህ አዲስ የኃይል አስተላለፍ ውስጥ ታዲያ ፉክክሩ የሚደረግበት አራት ቁልፍ የሀብት መስኮች አሉ። ኢትዮጵያ በዚህ ሰሌዳ ላይ የት እንዳለች በዝርዝር እንመልከት። የመጀመሪያው ነዳጅና የኒውክሌር ኃይል። ኢትዮጵያ የነዳጅ አምራች ባትሆንም በኤሌክትሪክ ተሽከርካሪዎች ወይም ኢቪስ ላይ ከፍተኛ ኢንቨስትመንት በማድረግ የነዳጅ ጫናን ለመቋቋም እየሰራች ነው። በተጨማሪም ከሩሲያ ጋር ባደረገችው ስምምነት የኃይል ፍላጎቷን በኒውክሌር ቴክኖሎጂ ለማገዝ ጉዞ ጀምራለች። ሁለተኛው ኢነርጂና ውሃ፣ አዲሶቹ የዓለም ነዳጆች ናቸው። እንግዲህ እዚህ ላይ ኢትዮጵያ እጅግ ጠንካራ አቋም ላይ ትገኛለች። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን ከውሃ ጥገኝነት ወደ ቀጠናው የውሃና የኃይል መልህቅነት ቀይሯታል። ዛሬ ኢትዮጵያ የኃይል ተቀባይ ሳትሆን ለጎረቤቶቿ አቅራቢና ተጽዕኖ ፈጣሪ ሆናለች። ሶስተኛውን እንመልከት። ቴክኖሎጂ ነው። አዲሱ ጦርነት ያለው ማይክሮቺፕስ እና አርቲፊሻል ኢንተለጀንስ ላይ ነው። ኢትዮጵያ ይህንን ተረታ በተቋም ደረጃ ከመገንባት ባለፈ የቴክኖሎጂና ኢንዱስትሪ ፓርኮችን እየገነባችና ግብርናን ወደ ዲጂታል እየቀየረች ትገኛለች። አራተኛውና ወሳኙ የዳታ ሉዓላዊነት ነው። ዛሬ ልዕለ ኃያላን ሀገራት የሌሎችን ዳታ በመቆጣጠር ዲጂታል ቅኝ ግዛት እየፈጠሩ ነው። ኢትዮጵያ ይህንን አደጋ ቀድማ በመረዳት ግዙፍ የሀገር ውስጥ የዳታ ማዕከላትን በመገንባት የዜጎቿን መረጃ ከውጪ የሳይበር ጥቃት በመታደግ ሀገሪቱ ታማኝ የዲጂታል ማዕከል እያደረገች ነው። ቀደም ሲል እንዳልኳችሁ ዛሬ ዓለማችን በሶስት ግዙፍ የጥምረት ቀለበቶች ተከፋፍላለች። በአሜሪካ የሚመራው የኢኮኖሚና የቴክኖሎጂ ቀለበት፣ በቻይናና ሩሲያ የሚዘወረው የምጣኔ ሀብትና የትብብር ቀለበት እንዲሁም በግሎባል ሳውዝ ሀገራት የሚመራው ገለልተኛው ቀለበት። በዚህ የትልቅነት ሽሚያ ውስጥ ኢትዮጵያ የትኛውንም ወገን በጭፍን ሳትመርጥ ብሔራዊ ጥቅሟን ብቻ ማዕከል ያደረገ ገቢር ነበብ ወይም ፕራግማቲክ ስልት እየተገበረች ትገኛለች። ታሪካዊው የብሪክስ አባልነቷ፣ የባህር በር ባለቤት ለመሆን የጀመረችው የማይናወጥ ጥረቷ እንዲሁም የአረንጓዴ አሻራ ዲፕሎማሲያዊ ስኬቷ የዚህ ብሩህና ስልታዊ ጉዞ ህያው ማሳያዎች ናቸው። በአጠቃላይ ስንመለከተው የዓለም ፖለቲካ ፍሰት ከጠባቡ የፔትሮሊየም ወጥቶ ወደ ሰፊው የውሃ
የንጹህ ኢነርጂ፣ የዳታ ሉዓላዊነትና የረቀቀ የቴክኖሎጂ ውቅያኖስ እየፈሰሰ ነው። በዚህ ማዕበልና ውጣ ውረድ በሚበዛበት አዲሱ የዓለም ውቅያኖስ ውስጥ ኢትዮጵያ የወደፊቱን የኃይል ፍሰት ዳር ቆማ የምትመለከት ተመልካች አይደለችም። ይልቁንም በልበ ሙሉነት የራሷን እድል በራሷ እየወሰደች አልፎም የዓለምን አቅጣጫ በመቀየር ረገድ የራሷን ደማቅ አሻራ እያሳረፈች ትገኛለች።